ይሄን ነበር የምፈልገው። ሚራ በቀሏን ወደ ሮቤል አምጥታ ሮቤልን እየተበቀለች ትገኛለች። ሮቤል እንግዲህ ያልጠበቀው ነገር ገጥሞታል። አፈቅራታለሁ በሚለው ሴት አማካኝነት ለዘመናት ሲያስመስልበት የነበረውን ዊልቸር ላይ መቀመጥ አሁን ላይ እንግዲህ እውነት በተግባር ተተግብሮበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ሎሃና እንግዲህ ሎሃና በዚህ ክፍል ላይ አዳዲስ ነገሮችን ፈጥራለች። በሎሃና አማካኝነት የሮቤልና የሚራ ቅሌት ተጋልጦ ይገኛል። አሁን ላይ ታዲያ ሮቤል ባላወቀው አጋጣሚ ከሎሃና ፍቅር ይዞታል። ሎሃናን አፍቅራለሁ በማለት ለሚራ ሲናገር ግን ሚራ እንግዲህ ተስፋዋ ነው እየጨለመው። ለዛውም በምትጠላት ሴት እቺ ሴት ከዚህ ቤት እንድትወጣ ፈልጋለሁ፣ እዚህ ቤት እንድትቀመጥ አልፈልግም ስትላት በነበረችው ሎሃና በእሷ ፍቅር ባሌ ነው ወደፊት የልጆች አባት ይሆናል ብላ አብራ ስትወሰልት የቆየችው ሮቤል እንግዲህ የራስሽን ህይወት ትዳርሽን እንድትኖር ይፈልጋለሁ፣ እኔ ከሎሃና ፍቅር ይዞኛል አፍቅር ያለው በማለት እንግዲህ እቅጩን ነግሯታል። ታዲያ ይሄንን እየሰማችው ሚራ እንዴት ሊሆን ይችላል? ፕራንክ ነው በለኝ፣ ውሸት ነው በለኝ፣ እንዴት እንደዚህ ትላለክ? እስካሁን አብረን ያሳለፍናቸው ጊዜያቶች እኮ እንደዚሁ በቀላል የሚረሱና የሚታው አይደሉም። እንዴት ባንዴ ተነስተክ ለዛውም ሎሃናን አፍቅሬያለሁ ትለኛለህ? በማለት እንግዲህ በጣም ስትናደድ ነበረ። ሚራ እንግዲህ ከዚህ በፊት ተነግሯታል። ይሄ ሰውዬ አንቺን የሚፈልግሽ ለጥቅም ነው፣ የራሱን አላማ ለማስኬድ ነው እንጂ የእውነትም አንቺን አፍቅሮ አይደለም። ሚራ በተጠነቀቂ ይሻልሻል ብላ እንግዲህ ሎሃና ነግራት ነበረ። የሎሃናን ንግግር እሷ ከምንም ልትገነዘበው አልቻለችም። ስለ እኔ ህይወት አይመለከትሽም፣ አያገባሽም፣ ስለ ራስሽ ብቻ ወቂ፣ ከቻልሽ ይህንን ቤት ለቀሽ ውጭልን እያለች እንግዲህ በተደጋጋሚ ስትናገር ነበር ለሎሃና። ሎሃና እንግዲህ እየተናገረችው ነገር አልቀረም፣ ይኸው በሚራ ላይ ደርሷል ማለት ነው። ከሎሃና ፍቅር ይዞኛል፣ ስለዚህ ከባልሽ ጋር ኑሪ ብሎ አውጥቶ ጥሏታል ማለት ነው ሮቤል። ታዲያ እሷስ ይሄንን በምን ተበቀለችው ካልን ከባድ በሆነ ነገር ተበቅለዋለች። ሮቤል እንግዲህ እስካሁን ድረስ ሲያስመስል እየቆየው በእግሩ መራመድ እና መሄድ እየቻለ መራመድ አልችልም በማለት ሲያስመስል ነበር የቆየው። ነገር ግን ይሄንን ማስመሰሉን እንግዲህ እውን አድርጋለታለች ማለት ነው። መርፌ በመውጋት ስትመኘው የነበረውን ለዘመናት እንግዲህ በውሸት ዊልቸር ላይ ተቀማጭ ነኝ፣ በእግሬ መራመድ አልችልም ስትል የነበረውን ይሄው ማየት አለብህ። በዚህ በዊልቸር ላይ ተቀምጠ ነው ከዚህ በኋላ የምትኖረው በማለት መርፌ ወግተዋለች። እንግዲህ ከባድ በቀልን ነው የተበቀለችው ማለት ነው ሚራ።
እንደፈለገህ አድርገ መጣ የምትጥላት መስቲካ አይደለሁኝም። ስለዚህ ላደረከው ነገር ዋጋ ትከፍላለህ በማለት ነው እንግዲህ እዛው ላይ እግሩን አደንዝዞ ዊልቸር ላይ ተቀምጦ እንዲቀር የሚያደርግ ማደንዘዣ መርፌ እንግዲህ ለዘመናት አትነሳም፣ ዊልቸር ላይ ትቀመጣለህ፣ የተመኘኸውን ማግኘት አለብህ ብላ እንግዲህ መርፌ ወቅተዋለች። ሮቤል ታዲያ በጣም ነው እየደነገጠው። ምክንያቱም ያላሰበው ነገር ነው የገጠመው። እንደዚህ አይነት ነገር ይገጥመኛል ብሎ አስቦ አያውቅም ነበረ። ሚራ ከባድ በቀልን ተበቅለዋለች። ሮቤል ደግሞ አሁን ላይ ሎሃናን አፍቅር ያለው ቢልም ሎሃና ደግሞ እዛ ቤት የምታፈቅረው እንግዲህ አድናንን ነው። የሮቤል ሎሃናን ማፍቀር በቀል ይመስላል እንጂ የእውነትም ከልቡ አፍቅሯት አይመስልም። ምክንያቱም እሱ የሚፈልገው የወንድሙ የሆነውን ነገር ሁላ ማሳጣት ነው። ስለዚህ ወንድሙ ሎሃናን ስላፈቀረ እሱ ሳይቀምሳት እኔ መቅመስ አለብኝ እያለ ከዚህ በፊት እየተናገረ ነበረ። አሁንም ያንን ነገር ለመተግበር እንጂ የእውነት ሎሃናን ከልቡ አፍቅሮ አይደለም። ሎሃና ደግሞ እሱን በጣም ነው የምትጠላው። ምክንያቱም ሮቤል ምን ያህል አስመሳይ ከሃዲ እንደሆነ እንደዚሁም ደግሞ ከወንድሙ ሚስት ጋር እንደሚማግጥ ይሄንን በደንብ ታውቃለች። ስለዚህ እነሱ ለሚያደርጉት ተግባር ራሱ በጣም የምትጠየፍ ሴት እንጂ በጭራሽ እሱ ልታፈቅረው አትችልም። የማስመሰል ፍቅር ከእሱ ጋር ጀምራ ነበረ፣ ግን ያንን ያደረገችው እህቷ ያለችበትን ሁኔታ ለማረጋገጥ በፍቅር ለማጥመድ ሞክራ ነበር። በዛም አልተሳካላትም። አሁን ላይ ግን ታዲያ ሮቤል ሚራም በእንደዚህ ሁኔታ ተበቅለዋለች። አድናን ደግሞ በጣም በጸጸት ይገኛል። አድናን የተጸጸተ ያለው እንግዲህ መጀመሪያ ከቤት አደራ ተሰጥቶታል ከእናታቸው ማለት ነው። ምንም ቢሆን ወንድምህን እንድትጠብቅ ልጄ አደራህን ተቀበል የሚል ሮቤልን እንዳይጠላው፣ ሮቤልን አውጥቶ እንዳይጥለው፣ በሱ ላይ እንዳይጨክን ያንን አደራ እያሰበና እየተጸጸተ ይገኛል። እንግዲህ ሮቤል በወንድሙ በአድናን ላይ ከባድ አስጸያፊ ነገር ነው የሰራው። ይሄ ደግሞ ከገዛ ሚስቱ ጋር በራሱ ቤት እየማገጠበት ይዞታል። ይሄንንም አይቶ እስካሁን እንዴት ሲጫወቱብኝ እኔ መንቃት አቃተኝ፣ እኔ የማረባ ደደብ ሰው ነኝ ነበረ ሲል የነበረውና ታዲያ ይህንን ሲናገር ሎሃና አንተ ንጹህ ልብ ስላለክ የዋ ልብ ስላለክ እንጂ ደደብ ስለሆንክ አይደለም። ራስህን መስደብም ሆነ ራስህን መውቀስ የለብህም። አንተ መልካም ሰው ነክ፣ ወደፊት ነው መጓዝ ያለብህ። ሁሉም ተንኮለኞች የገዛ ተንኮላቸውን በገዛ ጊዜያቸው ያገኛሉ። እውነት ሁሌም ቢሆን ውሸት ነው። እውነት ሁሌም ቢሆን እውነት ነው። ምናልባትም ተደብቆ መቆየት ይችላል እንጂ እስከ ፍጻሜው የሚዘልቅ አይደለም። እኔ ደግሞ አብሬክ ነኝ። ይሄንን እውነት እናጋልጣለን፣ ይሄንን እውነት እናወጣለን እያለች እንግዲህ ሎሃና እያበረታታች እዚህ አደርሰዋለች። ሮቤል እንግዲህ በእግሩ መራመድ እንደሚችል ሎሃና በደንብ ጠንቅቃ ታውቃለች። ይሄንን የማያውቀው ደግሞ አድናን ነው። እሱን ለማሳወቅ እንግዲህ በጣም እየሞከረች እና እየጣረች ነበረ። በአጋጣሚ እንግዲህ ዊልቸሩን ቤት ጥሎ ወጥቶ ነበር። ይሄንን ዊልቸር ቤት ጥሎ መውጣቱ እንግዲህ አድናንን በጣም ግራ ጋብቶታል። ታዲያ ሚራ ወደ ቤት ስትመጣ ቼክ ለማድረግ ነበር የመጣችው፣ ቤት ሰው አለ ወይስ የለም የሚለውን ነገር። ወደ ቤት ስትገባ የገጠማት ነገር በጣም አስደንጋጭ ነገር ነው። ዊልቸሩን እንግዲህ ከሮቤል መኝታ ክፍል አውጥቶ ሳሎን ላይ ራሱ አድናን ተቀምጦበት ነበር። ይህንን ስትመለከት በጣም ክውን ያለችው የምታወራው ነገር ነው እየጠፋት። ሮቤል የት ነው ስትባል እንግዲህ እኔ የሮቤል ጠባቂ አይደለሁኝም የሚል መልስ ነበር የሰጠችው። ምክንያቱ ደግሞ መጀመሪያም አብራው ነው የቆየችው ከሮቤል ጋር እሷ አብራ ቆይታ ወደ ቤት ስትመለስ ቤት ሰው አለ የለም፣ በምን መልኩ ወደ ቤት ልግባ አጣሪና ነገሪ ነበረ ሮቤል ስላት የነበረው። የጠበቃት ግን እንግዲህ ካሰበችው በላይ ከመኝታ ክፍል ዊልቸር ወጥቶ ሳሎን ላይ ለዛውም ባሏ ተቀምጦበት ነው ያየችው። እና ይህንን ባየች ሰዓት በጣም እንደነገጠችው እንዴት ሮቤል ወደዚህ ሊገባ ይችላል? ምንስ ብለን ነው የምናሳምናቸው? በማለት እንግዲህ በጣም ነበር ተደናግጣ የነበረው። ሮቤልን ነው ብለው ሲያፋጥጧት እኔ ሮቤል ጠባቂ አይደለሁኝም፣ ስወጣ መኝታ ቤት ነበረ ጥየው የወጣሁት፣ የማቅላችሁ ነገር የለም ብላ ነው እንግዲህ ክደቷን ሽምጥጥን ያደረገችው ማለት ነው። ቁጣ ነበር ሲላት የነበረው።
ታዲያ ሉሃና ውሸታም እና አስመሳይ ሰዎች አስቀድመው እንደዚህ ይቆጣሉ? አሁንም ቢሆን አፋጠክ ሮቤል ያለበትን ቦታ ልትነግርክ ይገባል። እርግጠኛ ነኝ ከእሱ ጋር ነው ቆይታ የመጣችሁ ብላለች። ሉሃና እንግዲህ ሁሌም ቢሆን ትክክላት የምትናገረው ነገር አድናን እንዲነቃ እያደረገች ትገኛለች። አድናን ብዙውን ጊዜ እንግዲህ በየዋህነት ሁለቱንም ያምናል። ወንድም ሆነም እህቱን ሚስቱንም ያምናቸዋል። እነሱ ግን ታማኞች አይደሉም። በላዩ ላይ በጣም ብዙ ማስመሰልን ብዙ ድርጊትን ሲያደርጉ ቆይተዋልና አሁን ላይ እርግጠኛ ነኝ አድናን በደንብ ይዘህ ብትጠይቃት እውነቱን ትነግርሃለች። እርግጠኛ ነኝ እያለች እንግዲህ ሉሃናን እያበረታታችሁ ነበረ። ነገር ግን ሮቤል እንግዲህ ባልታሰበ መንገድ ወደ መኝታ ቤት ገብቶ ሸውዷቸዋል። አሁንም በድጋሚ ማለት ነው። እነሱ ሳይመለከቱት ገብቶ ምንድነው ያደረገው? አልጋ ስር ይገባና ወንድሜ ድረስልኝ፣ ድረሱልኝ እባካችሁ ተኝቼ ስነቃ ራሴን ስቼ አልጋ ስር ነው ያገኘሁት በማለት እንግዲህ በውሸት አሁንም ሮቤል ወንድሙን ክዶታል ወይ ደግሞ ዋሽቶታል ማለት ነው። አሁንም ቢሆን ይህንን ሲስተም እሱ ቢጠቀምም ሉሃና ግን አላመነችም። ሉሃና የእነሱን ማስመሰል ከምንም በላይ ጠንቅቃ ነው የምታውቀውና አሁንም አመንከው ሮቤልን አሁንም አምነከው ነው ወይ? አድናን እያስመሰለ እኮ ነው። ሮቤል እንደዚህ ነው በቃ ነበር ስትል የነበረው። እንዴት አልጋ ስር ልገባ ቻልክ እንኳን ስትለው ሉሃና እኔ ጠንቋይ አልቀልብ ራሴ ስቼ እዚህ ነው ራሴን አልጋ ስር ነው ያገኘው ስነቃ ነበረ ሲል የነበረውና ይህንን ሁሉ ማስመሰል እንግዲህ አድናን እውነት ነው ብሎ ነው የሚያምነው። እስካሁንም ሮቤል ያለውን ሁላ እውነት ነው የሚመስለው። አንቺ ስለማታውቂ ነው ሉሃና፣ ሮቤል አንዳንድ ጊዜ እንደዚህ ያመዋል ነው የሚለው። የሆነ ጥፋት ባጠፋ ቁጥር ሁሌም እንደዚህ የሆነ ይህን ጅል ወንድሜን ነው የሚለው እና ይሄ ጅል መቼም አይነቃም እያለ ሲጫወትበት ቆይቷል። አሁን ላይ አድናን እንዲነቃ እያደረገች ያለችው እንግዲህ ሉሃና ናት። ሉሃና የምትለውን ነገር እያንዳንዱን የሚሰማ ከሆነ የሮቤል ሴራ በቅርቡ ይጋለጣል። በእርግጥ አሁንም ተጋልጧል። ብዙ ነገር እየተጋለጠበት ነው። ያው ማስመሰሉን ደግሞ እየቀጠለ ነው። ከሚስቱ ጋር ሲሳሳም በራሱ አድናን አይቷል። ሉሃና ብትነግረው ግን ሊያምን አልቻለም ነበረ። በራሱ ጊዜ ግን ይሄንን ተመልክቷል። ይሄንን ካየ በኋላ ነው ሚራን በጣም እየጠላት። አሁንም ደግሞ ከዊልቸር ላይ እንዳይነቃበት ተደብቆ ገብቶ አልጋ ስር ራሴን ስቼ ወድቄ ነው ስነቃ እዚህ ስር ነው ራሴን ያገኘሁት የሚል ውሸትን እየዋሸ ይገኛል። ታዲያ ሉሃና ሁሉንም አውቃለች። ይሄንን ማስመሰላችሁን ግን መቼ ነው የምታቆሙት? አይሰለችህም ወይ? የልጅነት ህልም ግን ምን ነበር ስትል የነበረው? የልጅነት ህልሜ ተዋናይ መሆን ነበረ ነው የእሱ ሲላት የነበረውና ተዋናይ ብትሆንማ የተዋጣልክ ተዋናይ ትሆን ነበረ። ይሄ ማስመሰልክና ውሸትክ እኮ በጣም ከባድ ነው ስትል የነበረው። እንደዚህ እንደምትኝ ስለማቅ ነው እኔም ይሄንን ያልኩሽ እያላት ይገኛል። እኔ እንደዚህ እንደምታስመስል ይሄ ማስመሰልክ በጣም ሰልችቶኛል፣ በጣም አስጠልቶኛል። መቼ ይሆን ግን እውነት የምትናገረው እያለች ሉሃና እየተከራከረች ትገኛለች። እሱ ግን ብታርፊና ብትቀመጭ ይሻልሻል፣ የማይገባሽ ውስጥ አትግቢ በማለት አንገቷ ሲጥ አድርጎ ይዟት ነበረ። ካለመንሽኝ በስተቀር አልለቅሽም። እሷ ግን ማን ስለሆንክ ነው አንተ ምለምን ነው የምትለው። ሉሃና በጣም ኃይለኛና አልህኛ ናት። ግን እንደዛም ሆኖ ከሮቤል ጋር ብዙን ጊዜ ነው የምትፋጠጠው። ከሁለቱም ጋር እንግዲህ ከባድ ፍጥጫ ይዛለች። ምንም ልታሸንፋቸው ባትችልም ብዙ እውነት እያወቀች ነው እዛ ቤት እየኖረች ያለችው። ታዲያ ሚራንም ቢሆን እስካሁን ድረስ ሮቤል ከአንቺ ጋር ነበረ፣ እውነቱን ለምን አትናገሪም ነበር ስትላት የነበረው። አንቺ ግን ለምን ከዚህ ቤት አትወጪም? እኔና ባሌን ለማፋታት ነው እዚህ ቤት የመጣሽው። መጀመሪያም እዚህ ቤት የመጣሽው እንደዛ መሆኑን ባቅ ኖሮ እዚህ ቤት አላስገባሽም ነበረ። መኝታ ቤቱን ለቀሽ ውጪ፣ ከቻልሽ ደግሞ ቤቱን ለቀሽ ውጪ እያለቻት ትገኛለች። እንግዲህ ሉሃና እውነትን ለማውጣት እየታገለች ትገኛለች። ሁለቱ ውሸታሞች ደግሞ አሁን ላይ እርስ በርሳቸው ተጣልተዋል። ደስ የሚለው ነገር ያ ነው። ምክንያቱም ሮቤል እና ሚራ ስለተጣሉ በውሸት አይተባበሩም ማለት ነው። ሮቤል ማስመሰል ይበቃናል፣
ሁሉም ነገር አሁን ላይ እየተነቃብን ነው፣ ስለዚህ ይብቃን ነው ሲላት የነበረው። ታዲያ ይሄ ደግሞ ሚራን በጣም አናዷታል። አንተ ከኔ ውጪ ማንም ስትሆን አልፈልግም ብላለች። ከዚህ በፊት ከሉሃና ጋር ሲቀራረቡ ስታይ እንኳን በቅናት ልታብድ ነበረና ከዚች ከልጅ ጋር የጀመርከውን ነገር እንድታቆም ፈልጋለሁ፣ አንተ የማንም እንድትሆን አልፈልግም ነው እያለች ያለችው። ሮቤል እሷን አፍቅሯትና ወዶት ሳይሆን ወንድሙን ለመበቀል ስለሚፈልግ፣ እንደዚሁም ወንድሙ የያዘውን ነገር ሁላ ማሳጣት ስለሚፈልግ የበቀል መንገድን ነው እየተመላለሰ ያለው እንጂ ሚራን አፍቅሯት አይደለም። አሁን ላይ እንግዲህ ሚራ ሮቤል ላይ ከባድ ጉዳት አደርሳለች። አልለቅህም ነው ያለችው። ሮቤል የእውነት እንደዚህ ማድረግ አልነበረበትም። እንደዚህ ማድረጓን ቢያውቅ ኖሮ አስቀድሞ ይሄንን ነገር አይሞክረውም ነበረ። በፊትም ሲጫወትባት ነው የነበረው፣ ግን አልነቃችም። በስተመጨረሻ ያው ከባድ ውሳኔ ወስናለች። ይሄ ደግሞ እጅግ ሚስጥራቸውን አሁን እርስ በርሳቸው እንዲያወጡ ያደርጋቸዋል ማለት ነው። አድናን እንግዲህ ከዚህ እስካሁን ሲዋሽበት ከነበረው ውሸት ይወጣል። የአስቴር እውነትም የሉሃና እህት እንግዲህ እውነቱ እንደሚወጣ ተስፋ እናደርጋለን። እስካሁን ድረስ እሷ እህቷን ለመፈለግ ነው እዛ ቤት የቆየችው። ያው እህቷን ግን ገለውባታል። ታዲያ ይሄንን እውነትም ወይ ሚራ ራሷ ትናገራለች ብዬ ተስፋ አደርጋለሁ። እንግዲህ ለዛሬ ይሄን ይመስላል። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ። ሉሃና ድራማ እንግዲህ ያው አስተማሪ ነው፣ ደግሞ ከባድ መደረግ የሌለበት ድርጊትም የሚደረግበት ድራማ ነው ማለት ነው።